ሰላም ጤና ይስጥልን። የሀገር ውስጥና የባህር ማዶ ዜናችን ቢዝነስን ጨምሮ ወደ እናንተ የሚደርስበት ሰዓት ላይ ነው የምንገኘው። ከቻናል ዋን ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። በሀገር ውስጥ ዜናዎቻችን እንጀምራለን። የሀገር ውስጥ ቋንቋዎችን በማስተዋወቅ ዓለም አቀፍ የባህልና ሕዝብ ለሕዝብ ትስስርን ለማጠናከር ለትርጉም ስራ ትኩረት መስጠት እንደሚያስፈልግ ተገለጸ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዓለም አቀፍ የትርጉምን ቀንን የተለያዩ ሀገራት አምባሳደሮችና ዲፕሎማቶች በተገኙበት አክብሯል። ጸጋን የተሰማ ተጨማሪ አላት። በአፍሪካ ኢኮኖሚ ኮሚሽን የንግድና ቀጠናዊ ትስስር ተጠባባቂ ዳይሬክተርና የአፍሪካ ንግድ ፖሊሲ ማዕከል አስተባባሪ የሆኑት መላኩ ደስታ ትርጉም አንድን ቃል ከአንድ ቋንቋ ወደ ሌላ ከመመለስ ያለፈ ፋይዳ አለው ብለዋል። በዓለም ላይ ያሉ የተለያዩ እይታዎችን ማጋራት ብሎም ባህልን ማሸጋገር የሚያስችል በቋንቋዎች መካከል ያለውን ትስስር የሚያጠናክር መሆኑን የትርጉም ስራ በህዝቦችና በባህል መካከል ድልድይ ሆኖ የሚያገለግል መሆኑን ጠቁመው የጋራ መግባባትን ለመፍጠር እንደሚያስችልም ገልጸዋል። የሀገር ውስጥ ቋንቋዎች የቀደምት ትውልዶችን እውቀትና እይታ የሚያሳዩ መሆናቸውን አመላክተው እነዚህን የሀገር ውስጥ ቋንቋዎች ጠብቆ ለማቆየት የአስተርጓሚዎችና የተርጓሚዎች ሚና የጎላ መሆኑንም ጠቁመዋል። የሀገር ውስጥ ቋንቋዎች ትርጉም የተናጋሪውን ማህበረሰብ ማስተዋወቅ በመሆኑ ለትርጉም ስራ ትኩረት መስጠት ይገባል ብለዋል። በአፍሪካ ህብረት የቻይና ሚስዮን ምክትል ኃላፊ ዣንጉዌ በበኩላቸው ትርጉም የእርስ በርስ ግንኙነት ለማጠናከርና ውይይትን ለማጎልበት የሚረዳ መሆኑን ገልጸዋል። ትርጉምና የኪነ ጥበብ ስራዎች የባህልና ህዝብ ለህዝብ ትስስር ለመፍጠር የሚያግዙ መሆናቸውን የገለጹት ደግሞ በአፍሪካ ኢኮኖሚ ኮሚሽን በአፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጊስ ጉዝማን ናቸው። ዘገባው የኢዜአ ነው። የናይል ሀገራት ትብብር ከ$169,000 በላይ በሆነ ወጪ የተገዙ የውሃ ጥራት መለኪያ መሳሪያዎችን ለኢትዮጵያ ውሃና ኢነርጂ ሚኒስቴር ድጋፍ አድርጓል። የተደረገው ድጋፍ የውሃ ሀብትን በጥራትና በመጠን ዘመናዊ በሆነ መንገድ ለመለካት የሚያስችል ነው ሲሉ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ገልጸዋል። ኢትዮጵያ ያላትን የውሃ ሀብት በሚፈለገው ልክ በጥራት በመለካት ክትትልና ቁጥጥር ለማድረግ እየተሰራ ነው ሲሉም አክለዋል። በ2017 ዓ.ም የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወስደው በአማካኝ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ የሚጠጋጋ መሆኑን ትምህርት ሚኒስቴር አስታውቋል። በዚህም 49.5 እና ከዚያ በላይ አማካኝ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ ያሟሉ ሆኖ የተወሰነ መሆኑን በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም ዩኒቨርሲቲዎች የተላከ ደብዳቤ ያሳያል። በመሆኑም 49.5 እና ከዚያ በላይ አማካኝ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስትሩ ገልጸዋል። በዚህ ውሳኔ መሰረት 300 ነጥብ የነበረው የዩኒቨርሲቲ መግቢያ ወደ 297 የተጠጋጋ መሆኑንም ገልጸዋል። የንብ መርዝ ከባድ የካንሰር ህዋሳትን መግደል እንደሚችል የአውስትራሊያ ተመራማሪዎች ገለጹ። በአውስትራሊያ የዌስተርን አውስትራሊያ ዩኒቨርሲቲ ተመራማሪዎች ባደረጉት ጥናት መሰረት የንብ መርዝና በውስጡ የሚገኘው ሜሊቲን የተሰኘው ውህድ በአደገኛ የጡት ካንሰር አይነቶች ላይ ተሞክሮ ውጤታማ መሆኑን አረጋግጠዋል። ጥናቱ እንደሚያሳየው የንብ መርዝ በተለይም ትሪፕል ኔጌቲቭ እና HER2 ፖዚቲቭ የሚባሉትን ለማከም አስቸጋሪ የሆኑ የጡት ካንሰር ህዋሳትን የመግደል ኃይል ያለው ሲሆን በቤተ ሙከራ የተደረገው ሙከራ እንዳመላከተው ሜሊቲን የተሰኘው ንጥረ ነገር የካንሰር ህዋሳትን ሽፋኖች በመብሳት በአንድ ሰዓት ውስጥ ሙሉ በሙሉ ሊያጠፋቸው ችሏል። የመርዙ ውጤታማነት በተሰጠው መጠን ላይ የተመሰረተ እንደሆነ ተረጋግጧል። በተወሰነ መጠን ሲሰጥ በካንሰር ህዋሳት ላይ ከፍተኛ ጉዳት ሲያደርስ፣ በመደበኛ ጤናማ ህዋሳት ላይ ግን አነስተኛ ተጽዕኖ አሳድሯል በማለት ስካይ ኒውስ ዘግቦታል። በቻይና አንዳንድ የህዝብ መጸዳጃ ቤቶች የመጸዳጃ ቤት ወረቀትን ለማግኘት ማስታወቂያ መመልከት ግዴታ አደረገ። የመጸዳጃ ወረቀትን ለመስጠት ቅድመ ሁኔታን ያስቀመጠ አዲስ ስርዓት መዘርጋታቸው ትኩረት አግኝቷል። ይህ ስርዓት ተጠቃሚዎች ወረቀቱን ከማግኘታቸው በፊት አጭር የማስታወቂያ ቪዲዮ እንዲመለከቱ ያስገድዳል። የአሰራር በዋነኛነት የተጀመረው የወረቀት ብክነትን ለመቀነስና አንዳንድ ጎብኚዎች ከመጠን በላይ ወረቀት በመውሰድ የሚያስከትሉትን ስርቆትና ወጪን ለመግታት ሲሆን ስርዓቱ ሀብት በማዳን ረገድ ውጤታማ ነው ብለውታል። ይሁን እንጂ ስርዓቱ ሀብትን ከማዳን አኳያ ጠቃሚ ቢሆንም
የዜጎችን ምቾትና ግላዊነት በሚመለከት ግን ውዝግብ ፈጥሯል። እንደ ግላዊ ንጽህና ያሉ መሰረታዊ ፍላጎቶችን ከማስታወቂያ ንግድ ጋር ማያያዙ ያልተለመደና አንዳንዶች አላስፈላጊ ማህበራዊ ስርዓት ሲሉ ተችተውታል። በተለይ ስልካቸው ኃይል የጨረሰባቸው ወይም ኢንተርኔት የሌላቸው ሰዎች ለአስቸጋሪ ሁኔታ ሊዳረጉ እንደሚችሉ ተጠቁሟል። ዘገባው የሲጂቲኤን ነው። አውስትራሊያ በ24 ሰዓት ውስጥ ቤት መገንባት የሚችል ሮቦት ይፋ አደረገች። በሲድኒ የተመሰረተው ክሪስት ሮቦቲክስ ኤንድ ሀርዝ ቢልት ቴክኖሎጂ የአውስትራሊያን የመኖሪያ ቤት ችግር ለመቅለፍ ዘላቂ የመጠለያዎችን ለመገንባት ይህ ሮቦትን አስተዋውቋል። ቻርሎት የሚል ስያሜ የተሰጠው ሮቦቱ በዓለም ላይ በአይነቱ የመጀመሪያው ሮቦት መሆኑም ተገልጿል። አማሩ ገብሩ ተጨማሪ ይዞበታል። ክሪስት ሮቦቲክስ እና ሀርዝ ቢልት ቴክኖሎጂ የአውስትራሊያን የመኖሪያ ቤት ችግር ለመቅረፍና ለመገንባት ቻርሎት የተሰኘ ሮቦት አስተዋውቋል። ሮቦቱ በዓለም ላይ በአይነቱ የመጀመሪያው ሮቦት መሆኑ ተገልጿል። ቻርሎት ልክ እንደ ትራክተር በመስራት ከፍ ባሉ የግንባታ ቦታዎች ላይ ቁሳቁሶችን ማንቀሳቀስ፣ መሬት ማስተካከልና ክብደት ያላቸው ነገሮችን ማንሳት ይችላል። የሚፈለገው የመዋቅር ዲዛይን በኮምፒውተር ከተጫነለት በኋላ እንደ አፈር፣ አሸዋና ተረፈ ምርት ያሉ ጥሬ ዕቃዎችና የተሰራ ሲሚንቶ በመጠቀም እስከ 2 ሜትር ቁመት የሚደርስ መጠለያዎችን፣ ግድግዳዎችንና ሌሎች መዋቅሮችን በማተም ይገነባል ተብሏል። የሮቦቱ ስራ በሰው ኃይል ላይ የሚያስፈልገውን ጊዜና ወጪ በከፍተኛ ሁኔታ ስለሚቀንስ የቤት ንጣፍ ዋጋ እንዲቀንስ እና የግንባታ ሂደቱም እንዲፋጠን ያደርጋል። ቴክኖሎጂው የመኖሪያ ቤቶችን እጥረት ከማቃለልና የግንባታ ምርታማነትን ከማሳደግ ባሻገር ከተለመደው ህንጻ አሰራር እስከ 5000 እጥፍ ፈጣን ነው ተብሏል። በዚህም መሰረት በ24 ሰዓት ውስጥ ቤት ገንብቶ መጨረስ እንደሚችል ገልጿል ሲል ከአውስትራሊያ ብሮድካስቲንግ ኮርፖሬሽን ያገኘነው መረጃ ያመለክታል። የእያንዳንዳችን ሰውነት የሚያስፈልገው የውሃ መጠን ከእድሜያችን ከጤናችን እንዲሁም ከጾታችን ጋር ሲነጻጸር የተለያየ ነው። ነገር ግን የሽንታችንን ቀለም በማስተዋል ምን ያህል ውሃ መጠን መጠቀም እንዳለብን መወሰን እንደምንችል የጤና ምሁራን ይናገራሉ። ለሲኤንኤን ዘገባ ሄሮዳይ ንጉሴ። በቀን ምን ያክል ውሃ ልጠጣ የሚለው የታካሚ ጥያቄ ለመመለስ አስቸጋሪ ከሚሆኑብን ጥያቄዎች መካከል አንዱ ነው ይላሉ በሴንትራል ፍሎሪዳ ዩኒቨርሲቲ የሕክምና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ጃሚን ብራህባሃት። በብሔራዊ የጤና አካዳሚ የተሰጠው ምክር ወንዶች በቀን 3.7 ሊትር፣ ሴቶች ደግሞ 2.7 ሊትር እንዲጠጡ ቢሆንም ነገር ግን እንደምንውለው ውሎ ማለትም ሞቃታማ ቦታ ላይ ስንውል ወይም አድካሚ የስራ ቀኖችን ስናሳልፍ እንደየሰውነታችን ክብደት፣ እንደ ጾታ ልዩነታችንና እንደ ጤናችን ሁኔታ የእያንዳንዳችን ሰውነት የሚያስፈልገው የውሃ መጠን ከሰው ሰው ይለያያል። ለዚህም ነው ዶክተሩ ምን ያክል ውሃን ጠጣ የሚለውን የታካሚ ጥያቄ መልስ ለመስጠት አስቸጋሪ ነው ያሉት። ሰውነታችን ከፍተኛ የውሃ እጥረት ሲያጋጥመው ልባችን በፍጥነት ይመታል፣ ራስ ህመምና የድካም ስሜት ሊሰማን ይችላል። ነገር ግን እንደ ባለሙያው ጥቆማ ሰዎች የሽንታቸውን ቀለምና ጠረን በማስተዋል ሰውነታቸው የሚያስፈልገውን የውሃ መጠን መረዳት ይችላሉ። ማለትም የሽንታችን ቀለም እንደ ውሃ ነጣ ያለ ከሆነ ሰውነታችን ከሚያስፈልገው በላይ ውሃ ስለወሰደ ውሃ ከመጠጣት ለጥቂት ጊዜ መቆጠብ አለብን ማለት ነው። በነገራችን ላይ ሰውነታችን ውሃ ሲያጣ ብቻ ሳይሆን ውሃ ሲበዛበትም አደጋ ሊሆንበት ይችላል። ለምሳሌ ስፖርት እየሰሩ ብዙ ውሃ መጠጣት በደማችን ውስጥ ያለው የሶዲየም መጠን እንዲቀንስ ያደርጋል። ለዚህም ነው የማራቶን ሯጮች ሲወድቁ የሚስተዋለው። የልብና የኩላሊት ታማሚዎችም ከመጠን በላይ ውሃ የሚጠጡ ከሆነ የትንፋሽ ማጠርና ላብ ሊያጠቃቸው ይችላል። የሽንታችን ቀለም የሎሚ ጭማቂ ቀለም አይነት ከሆነ ሰውነታችን ጥሩ የፈሳሽ ቀለም አለው ማለት ነው። ነጣ ያለ የቢራ ቀለም አይነት ሲሆንም እንደዚሁ። ነገር ግን ደማቅ ብርቱካናማና አንበር ቀለም አይነት ከሆነ ሰውነታችን የውሃ እጥረት እንዳጋጠመው የሚያመላክት ነው። ስለዚህ ሽንታችንን መመልከት የሰውነታችንን የውሃ ፍላጎት ለመረዳት መፍትሄ ነው። ዘገባው የሲኤንኤን ነው። የአልኮል መጠጥ ቀማምሶ የተሳፈረው እንግሊዛዊ የአውሮፕላን በር ከፍቼ ካልወረድኩ በሚል በፈጠረው ግብ በረራ አስተጓጉሏል። ግለሰቡ አውሮፕላኑ ተገዶ እንዲያርፍ በማድረጉም ከ5 ዓመት ያላነሰ እስር ይጠብቀዋል ተብሏል። ሜሮን ወርቅነህ ተጨማሪ አላት። ከአንድ ልጁና ሌሎች 3 ወዳጆቹ ጋር በመሆን ራያን ኤር በተባለው አየር መንገድ ከለንደን የተሳፈረው መንገደኛ ተሳፋሪዎቹን እንዳስቸገረና በረራውም እንዲስተጓጎል ስለማድረጉ ነው የዘሰን ዘገባ የሚያሳየው። በበረራ ላይ የተሳፋሪ ቀበቶ ማድረግ በሚገባው ወቅት አላደርግም ብሎ ትዕዛዝ ባለመቀበል ከመቀመጫውም ተነስቶ አጓጉል ድርጊቶቹን በመፈጸም ተሳፋሪውን ሲያውክና ለበረራ ባለሙያዎችም አልመች ብሎ ነበር ብሏል ዘገባው። ከዚህ በባሰ መልኩ የበረራ አካላቱንና ተሳፋሪዎቹን ይበልጥ ያስደነገጠው ጉዳይ ግለሰቡ በአደጋ ጊዜ መውጫ በር በኩል
በኩል ከፍቼ ካልወጣው በሚል የፈጠረው ግብግብ ነው። ይህን ተከትሎ የበረራ አባላቱ ለፖሊስ ሪፖርት በማድረግ አውሮፕላኑ በግዴታ ፈረንሳይ እንዲያርፍ ሆኗል። መንገደኛውም አውሮፕላኑ ካረፈ በኋላ የፖሊስ አባላት እንዲወርድ ቢጠይቁትም አልወርድም በሚል ሲታገል እንደነበረና በኋላም በኃይል እንዳወረዱት በማህበራዊ ትስስር ገጾች የተጋሩ ምስሎች አሳይተውናል። ፖሊስም ባደረገው ምርመራ ተሳፋሪው ከልክ በላይ የአልኮል መጠጥ መጠጣቱን አረጋግጧል። ይህን ተከትሎ ግለሰቡ ከ5 ዓመት ያላነሰ እስርና 60,000 ዩሮ ቅጣት ይጠብቀዋልም ተብሏል። በህንድ አታር ፕራዴሽ የሕክምና ባለሙያዎችን ባስደነገጠ የቀዶ ጥገና ሕክምና ከአንድ ግለሰብ ሆድ ውስጥ የተለያዩ ቁሳቁሶች ተወግደዋል። በአፑር ከተማ በሚገኝ በአንድ የግል ሆስፒታል ውስጥ የ40 ዓመት ዕድሜ ያለው ግለሰብ ህይወትን ለመታደግ በተደረገ የድንገተኛ ቀዶ ሕክምና ከሆዱ ውስጥ በርካታ የብረትና የፕላስቲክ ቁሳቁሶች ተገኝተዋል። በቀዶ ሕክምናው ሐኪሞቹ በጠቅላላ 29 የብረት ማንኪያዎች፣ 19 የጥርስ ብሩሾችና 2 እስክሪብቶዎች ከግለሰቡ ሆድ ውስጥ አውጥተዋል። በሆድ ህመም ምክንያት ሆስፒታል የገባው ታካሚው ከቀዶ ጥገናው በኋላ ሁኔታውን ሲያስረዳ ነገሮችን መዋጥ የጀመረው ራሱን ለመጉዳትና ተስፋ በመቁረጥና በንዴት ስሜት መሆኑን ገልጿል። እንደ ዘ ኢኮኖሚ ዘገባ ሰውየው ቀደም ሲል በአደንዛዥ እጽ ማገገሚያ ማዕከል ውስጥ የነበረ ሲሆን ተገቢ ያልሆነ አያያዝና በቂ ምግብ አለማግኘቱ ለዚህ ድርጊት እንደገፋፋውም ተናግሯል። የባቡር ጉዞ አብዮት ከተነሳ 200 ዓመታትን ማስቆጠሩን በማስመልከት በዓለማችን ላይ የማይረሱ የባቡር ጉዞዎችን የሚያሳይ አዲስ ዝርዝር ወጥቷል። በዝግታ ከሚንቀሳቀሱ እስከ ከፍተኛ ፍጥነት ያላቸው ባቡሮች ዓለምን ለማየት ልዩና ውብ እድልን ያቀርባሉ። የቢቢሲን ዘገባ ሊዲያ ዝናቡ እንደሚከተለው አጠናቅረዋለች። በአሁኑ ጊዜ ቀጣዩን መዳረሻቸውን በጉጉት ለሚጠባበቁ የጉዞ አፍቃሪያን አዲስና የማይረሳ የዓለም የባቡር ጉዞ መዳረሻ ዝርዝር ወጥቷል። ይህም የመጀመሪያው ለመዝናናትና ሀገር ለማየት የተደረገ የባቡር ጉዞ ከተከናወነ 200 ዓመታትን ካስቆጠረ በኋላ እንደማለት ነው። ከዝግታ አዝናኝ ጉዞዎች እስከ ከፍተኛ ፍጥነት ያለው መንገድ፣ እነዚህ 9 ታዋቂ ባቡሮች ዓለምን እስከ ጥግ ለማየት ልዩ የሆነ እድልን ይሰጣሉ። ከእነዚህ ዝነኛ ባቡሮች ዝርዝር መሀል የመጀመሪያው የስፔን ታሪካዊ ባቡር ሲሆን የአንዳሉሺያ ገጠራማ አካባቢን እያስቃኘ የሚጓዝ ነው። ሁለተኛው በህንድ የሚገኘው እጅግ በዝግታ በምስራቅ ጋትስ በ18 ዋሻ ውስጥ የሚያልፈው ባቡር ነው። በመካከለኛው አውሮፓ ንቁ የሆነ እንቅስቃሴ ውስጥ የሆኑ ከተሞችን የሚያገናኛቸው ደግሞ ሶስተኛው ባቡር ነው። በፍጥነቱና በተወርዋሪነቱ የሚታወቀው የጃፓኑ ባቡር አራተኛው ሆኖ ዝርዝሩ ላይ ተመዝግቧል። ቆንጆ የሆነን ባህል እያጣጣሙ በኦጋቭ ጎዳናዎች ለመንጎድ የሜክሲኮ ቴኪላ ኤክስፕሬስ አምስተኛው ተመራጭ ባቡር ነው። ሌላኛው የፖርቹጋሉ ኖስታልጂክ ቮጋ ደግሞ በወይን ሰረገላ ተሳፋሪዎችን እያዝናና የሚጓዝ ባቡር ሲሆን በዝርዝሩ 6ኛ ላይ ተቀምጧል። የኤሌክትሪኩ በተራራ ላይ የሚጓዘው ባቡር ደግሞ በእንግሊዝ ደሴቶች ከሚንፈላሰሱ ባቡሮች በአይነቱ ብቸኛው በመሆን በ7ኛ ላይ ተቀምጧል። በ8ኛ ላይ የምናገኘው ደግሞ በስኮትላንድ ደጋማ ስፍራ የሚጓዘውን ሲሆን ሩቅ ቦታዎችን አቋርጦ የሚገሰግስ ባቡር ነው። በመጨረሻም ከአውሎ ንፋስ አደጋ በቅርቡ ታድሶ ድጋሚ አገልግሎት መስጠት የጀመረው በአሜሪካ ባህረ ሰላጤ ዳርቻ የሚገኘው ባቡር ነው። እነዚህ ባቡሮች የባቡር ጉዞ በጣም አስደሳችና አሳታፊ ከሆኑ የመዝናኛ ጉዞዎች አንዱ ሆኖ እንደሚቀጥል ያረጋግጣሉ። ዘገባው የቢቢሲ ነው። የህንድ ፍርድ ቤት ዶክተሮች የእጅ ጽሑፋቸውን እንዲያስተካክሉ በሀገሪቱ ፍርድ ቤት ተነግሯቸዋል። ፍርድ ቤቱ ይህንን ትዕዛዝ ያወጣው በሐኪሞች የሚታዘዙ የመድኃኒት ማዘዣ ጽሑፎች የሰዎችን ሕይወት የማጥፋት ተጽዕኖ እንዳላቸው ግምት ውስጥ በማስገባት ነው። ሄሮዳይን ንጉሴ የቢቢሲን ዘገባ እንደሚከተለው ታቀርበዋለች። የዶክተሮች የእጅ ጽሑፍ አለማማርና አለመነበብ በዓለም አቀፍ ደረጃ ብዙ ተብሎለታል። ነገር ግን ባለሙያዎች እንደሚናገሩት በእጅ ጽሑፋቸው ላይ የሚሰጠው አስተያየት ስለ ጽሑፍ ውበት ሳይሆን የሕክምና ትዕዛዝ ለአሻሚነትና ለተሳሳተ ትርጉም የተጋለጠ ስለሆነ ሕይወትን እስከ ማጣት ድረስ ችግር ስለሚያስከትል ነው። የህንድ ፐንጃብና ሀሪያና ከፍተኛ ፍርድ ቤት ዜጎች መነበብ የሚችል የሕክምና ማዘዣ ወረቀት የማግኘት መሰረታዊ መብት አላቸው ሲል ሐኪሞች የእጅ ጽሑፋቸውን አስተካክለው እንዲጽፉ አዟል። ፍርድ ቤቱ መንግስት በሕክምና ትምህርት ቤት ስርዓተ ትምህርት ውስጥ የእጅ ጽሑፍ ትምህርቶችን እንዲያካትትና ዲጂታል የመድኃኒት ማዘዣዎች ተደራሽ እስኪሆኑ የ2 ዓመት የጊዜ ገደብ ሰጥቷል። ይህ እስኪሆን ድረስ ሁሉም ዶክተሮች የመድኃኒት ማዘዣዎችን በትላልቅ ፊደላት በግልጽ መጻፍ አለባቸው ሲልም ተናግሯል። በዩናይትድ ኪንግደም የሚገኙ የጤና ባለስልጣናት የኤሌክትሮኒክስ የመድኃኒት ማዘዣ ዘዴዎች ስህተቶችን 50 በመቶ ሊቀንሱ ይችላሉ ብለዋል። ዘገባው የቢቢሲ ነው። ከቻናል ዋን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ሀገራዊ የውጭ ምንዛሬ ፍላጎትን ለሚደጉመው የቅባትና ጥራጥሬ ሰብሎች ምርታማነት
በትኩረት እየተሰራ መሆኑን ግብርና ሚኒስቴር ገልጿል። ለእነዚህና ለሌሎች የቢዝነስ መረጃዎች መሀሌት ደመላሽ። የግብርና ሚኒስቴር የቅባት ሰብሎች ልማትና ድህረ ምርት ዴስክ ኃላፊ ፍስሐ ቶሎሳ ለኢዜአ እንዳሉት የሰብል አምራቹን ለማበረታታትና የሚፈለገውን የሰብል ምርታማነት ለማሳካት እየተሰራ ነው። በግብርና ምርምር የታገዘ የመነሻ ዘር አቅርቦትን በማሻሻል የምርጥ ዘርና ማዳበሪያ አቅርቦት እንዲሁም አጠቃቀም እንዲያድግ መደረጉም ተጠቁሟል። የኢትዮጵያ ምርት ገበያ በ2017 በጀት ዓመት 1.1 ቢሊዮን ብር ብድር ለአርሶ አደሮች መስጠቱ ሌላኛው የቢዝነስ መረጃችን ነው። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት የኢትዮጵያ ምርት ገበያ የአርሶ አደሩን የገንዘብ ተጠቃሚነት ለማሳደግና የብድር ስርዓትን ተደራሽ ለማድረግ እየሰራ ይገኛል ብለዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ሌላኛው የቢዝነስ መረጃችን አቢሲኒያ ባንክ አጠቃላይ ሀብቱ 286.2 ቢሊዮን ብር መድረሱ ተገለጸ። ባንኩ ባካሄደው 16ኛ ጠቅላላ ጉባኤ ላይ እንዳስታወቀው ባለፈው የሂሳብ ዓመት አጠቃላይ ገቢው 39.1 ቢሊዮን ብር እንዲሁም አጠቃላይ ሀብቱ ደግሞ 286.2 ቢሊዮን ብር መድረሱ ተጠቁሟል። አቢሲኒያ ባንክ ያልተጣራ 10.1 ቢሊዮን ብር ትርፍ እንዳገኘም ተገልጿል። የቢዝነስ መረጃዎቻችን እንደቀጠሉ ናቸው። በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ የሆነው ወጋገን ካፒታል ኢንቨስትመንት ባንክ በመጀመሪያ የስራ ዓመቱ 22.4 ሚሊዮን ብር ወጪ ማድረጉን አሳወቀ። የኢንቨስትመንት ባንኩ 7.9 ሚሊዮን ብር ያስመዘገበ ቢሆንም በመሰረተ ልማት ግንባታ ላይ በዋለ ስትራቴጂካዊ ኢንቨስትመንት ሳቢያ ወጪው 22.4 ሚሊዮን ብር መድረሱን አሳውቋል። ወጋገን ካፒታል ኢንቨስትመንት ባንክ እንደ አውሮፓውያን አቆጣጠር በመጋቢት 2025 ዓ.ም ስራ መጀመሩም ይታወቃል። የዕለቱ የመጨረሻው የቢዝነስ መረጃችን አማዞንን ይመለከታል። አማዞን 35 ሚሊዮን ደንበኞቹን አጭበርብሮ የፕሪሚየም አባል በማድረጉና አባልነታቸውንም ለመሰረዝ አስቸጋሪ ሁኔታዎችን በመፍጠሩ 2.5 ቢሊዮን ዶላር ካሳ ለመክፈል ተስማማ። ያወጡት መረጃዎች እንደሚያሳዩት አማዞን ያለ ደንበኞቹ ፍቃድ አባልነታቸውን ከፍ እንዳደረገ ተዘግቧል። በመሆኑም እንደ አውሮፓውያኑ አቆጣጠር ከሰኔ 23 2019 እስከ ሰኔ 23 2025 ድረስ አባልነትን ያለ ፍቃዳቸው ያመለከቱ እንዲሁም በነዚህ ጊዜያቶች ውስጥ የፕሪሚየም ደንበኞችን ሊያቋርጡ ፈልገው አገልግሎት ማግኘት ያልቻሉ ደንበኞች የገንዘብ ካሳ ይመለከታቸዋል። በዚህም አማዞን 1 ቢሊዮን ዶላር ለፌዴራሉ ንግድ ባለስልጣን እንዲሁም 1.5 ቢሊዮን ዶላር ለተጭበረበሩ ደንበኞች ካሳ እንዲከፍል ተገልጿል። ከቻናል ዋን ወደ እናንተ ስናደርሳቸው የነበሩት ዜናዎቻችን ተጠናቀዋል። ስለነበረን ጊዜ እናመሰግናለን። ቀሪ ፕሮግራሞቻችንን እንድትከታተሉ እንጋብዛለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። ሰናይ ጊዜ ተመኘው።